ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን የባህር መስመሮች የብሔራዊ ልማት ጉዳይ ናቸው፣ የቀይ ባህር ተደራሽነት ፍላጎት እንጂ የግጭት መንስኤ አይደለም ሲል የውጭ ጉዳይ ሚኒስቴር አስታወቀ። አሜሪካ በህወሓት አመራሮች ላይ የጣለችው የቪዛ እገዳ በጎዶሎና ሚዛን ባጣ ግምገማ ላይ የተመሰረተ ነው ሲል ህዝባዊ ወያነ ሓርነት ትግራይ ተቸ። የኢትዮጵያ ብሔራዊ ምርጫ ቦርድ 44 ውጤቶችን ይፋ አደረገ። የትግራይ መምህራን ማህበር ደሞዝ በመከልከሉ መምህራን ለከፋ ችግር እንደዳረጋቸው ገለጹ። በደቡብ ሊባኖስ የተከሰተው ውጥረት ተከትሎ እስራኤልና ሂዝቦላ ከዛሬ ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት አደረጉ። የባህር መስመሮች የብሔራዊ ልማት ጉዳይ ናቸው፣ የቀይ ባህር ተደራሽነትን ፍላጎት እንጂ የግጭት መንስኤ አይደለም ሲል የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በቅርቡ ባደረጉት የውጭ ፖሊሲ ንግግራቸው የባህር በር ተደራሽነት የብሔራዊ ልማት ጉዳይ ሲሉ ገልጸዋል። ሚኒስቴሩ የሀገሪቱ የባህር በር ፍላጎት እንደ ፍላጎት እንጂ እንደ ግጭት ሊታይ እንደማይገባ በመግለጽ ኢትዮጵያ በቀይ ባህር ላይ ካላት ፍላጎት ጋር ተያይዞ ለሚነሱ ቀጠናዊ ስጋቶች መለሳለስ አሳይታለች። ሰኔ 10 2018 በለንደን ቻተም ሃውስ በተዘጋጀውና የኢትዮጵያ ውጭ ጉዳይ ፖሊሲ ቅድሚያ የሚሰጣቸው ጉዳዮች በተሰኘው መድረክ ላይ ንግግር ያደረጉት ጌዲዮን የባህር በር ተደራሽነት የኢትዮጵያ ውጭ ፖሊሲ ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ ጉዳይ አድርገው ያቀረቡ ሲሆን ይህም ሀገሪቱ ከሚገጥሟት እጅግ ስትራቴጂካዊ ጥያቄዎች አንዱ መሆኑን ገልጸዋል። ሚኒስቴሩ የባህር መስመሮችን ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው፣ ይህ እንደ ግጭት ሊፈረጅ አይገባም፣ እንደ ፍላጎት ሊወሰድ ይገባል ያሉ ሲሆን የኢትዮጵያ የባህር በር የሌላት መሆኑ በንግድ፣ በሎጂስቲክስ፣ በኃይል ደህንነትና በረጅም ጊዜ ኢኮኖሚያዊ እቅዶች ላይ ተጽዕኖ ማሳደሩን ቀጥሏል ሲሉም ተናግረዋል። ይህ የውጭ ፖሊሲ ንግግር የቀረበው የኢትዮጵያ ወታደራዊና የገዢው ፓርቲ ባለስልጣናት የባህር በርን በተመለከተ ሉዓላዊ ተደራሽነት ሊኖር ይገባል በሚል በተደጋጋሚ የሚሰጧቸው መግለጫ ተከትሎ ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት በኢትዮጵያ የውጭ ፖሊሲ አቅጣጫ ላይ ክርክሮች በበረቱበትና በቀይ ባህር ኮሪደር ውስጥ ሰፊ ጂኦፖለቲካዊ ፉክክር ባለበት ወቅት ነው። በተጨማሪም መግለጫው በፌዴራል መንግስትና በትግራይ እንዲሁም በአዲስ አበባና በአስመራ መካከል ውጥረቶች ባሉበት አውድ ውስጥ አሜሪካ በህወሓት አመራሮች ላይ የጣለችው የቪዛ እገዳ በጎዶሎና ሚዛን ባጣ ግምገማ ላይ የተመሰረተ ሲል ህዝባዊ ወያኔ ሓርነት ትግራይ ተቸ። ሀገሪቱ የፕሪቶሪያው ስምምነት ከፈረሙ ወገኖች አንዱን ብቻ መርጣ ተጠያቂ ማድረጓ በሰላም ሂደት ላይ ያለን እምነት የሚሸረሽር ነው ሲልም እርምጃውን ተቃውሞታል። የፖለቲካ ፓርቲው ተቃውሞውን የገለጸው የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት አመራሮችና ቤተሰቦቻቸው ላይ በጣለው የቪዛ እገዳ ምክንያት ነው። ህወሓት አርብ ሰኔ 12 2018 ምሽት በወጣው መግለጫ በፕሪቶሪያው ግጭት ማቆም ስምምነት የተዘረዘሩ ጉዳዮች አለመፈጸማቸውን ጠቅሷል። ለስምምነቱ አንኳር ነጥቦች አለመፈጸም ህወሓት በመግለጫው ጥያቄ ያደረገው የፌዴራል መንግስት ነው። ፓርቲው በመግለጫው በፕሪቶሪያ ግጭት ማቆም ስምምነት መሰረት ተግባራዊ ሳይደረጉ ቀርተዋል ካላቸው ጉዳዮች መካከል በቀዳሚነት ጠቅሰው የህገ መንግስታዊ ስርዓቱ ወደ ነበረበት መመለስ የሚለው ነጥብ ነው። ስምምነቱ ሙሉ ለሙሉ ተፈጻሚ ላለመሆኑ ፓርቲው በተጨማሪ ከጠቀሳቸው ጉዳዮች መካከል የተፈናቃዮች ወደ ቀያቸው አለመመለስ፣ ከፌዴራል መንግስት ውጪ ያሉ ኃይሎች ከትግራይ ክልል ግዛት አለመውጣት ይገኝበታል። የመሰረታዊ አገልግሎትና የሰብአዊ እርዳታ አቅርቦት ወደ ነበረበት አለመመለሱ ሌላው በህወሓት መግለጫ ላይ የተነሳ ጉዳይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ ዙሮች የምርጫ ክልሎች ውጤት ከስር ይፋ ሲያደርግ የቆየ ሲሆን በ44 የምርጫ ውጤቶችን ይፋ አድርጓል። የቦርዱ ቴክኒካል አማካሪ አርማ ያሰፋ 17 የህዝብ ተወካዮች ምክር ቤትና 27 የክልል ምክር ቤት ድምጽ ውጤት ዝርዝርን አቅርበዋል። ውጤቱ ይፋ ከተደረገባቸው አማራ ክልል የአማራ ብሔራዊ ንቅናቄ እጩ በለጠ ሞላ ራያ ቆቦ ብልጽግና ፓርቲ ባልተወዳደረበት የምርጫ ክልል ላይ አሸንፈዋል። ደቡብ ምዕራብ ኢትዮጵያ ሐረሪና ሲዳማ ክልል የብልጽግና ፓርቲ በርካታ ወንበሮችን ሲያሸንፍ፣ በደቡብ ምዕራብ ኢትዮጵያ ሰላም ለኢትዮጵያ ጥምረት አንድና በሲዳማ ክልል የሲዳማ አንድነት ፓርቲ ወንበር ይዘዋል። የአዲስ አበባ ከተማ፣ ሶማሌ፣ አፋር፣ ማዕከላዊ ኢትዮጵያና ቤንሻንጉል ጉሙዝ ክልሎች የምርጫ ክልል ውጤቶች የቦርዱ ቴክኒካል አማካሪም አቅርበዋል። በድሬዳዋ ከተማ አስተዳደር ከገዢው ብልጽግና ፓርቲ በመቀጠል የነጻነትና እኩልነት ፓርቲ 3 ወንበሮችና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወንበር አሸንፈዋል። በኦሮሚያ ክልል የኦሮሞ ነጻነት ግንባር፣ ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የተወዳደሩባቸው የምርጫ አካባቢዎች ሲኖሩ
ብልጽግና ፓርቲ ብቻውን የተወዳደረባቸው አካባቢዎች መኖራቸውን በሪፖርት ተመላክቷል። በኦሮሚያ ክልል ይፋ ከተደረገው ውጤት የግል እጩ የሆኑት ቀጀላ መርዳሳ በመንዲ የምርጫ ክልል ብቻቸውን ቀርበው በ129299 ድምጽ ተመርጠዋል። የትግራይ መምህራን ማህበር ደሞዝ በመከልከሉ መምህራን ለከፋ ችግር እየተዳረጉ መሆኑን ገለጸ። የፌዴራል ማህበሩም ጣልቃ እንዲገባ ጠይቀዋል። የትግራይ መምህራን ማህበር በክልሉ ለወራት የዘለቀውን የመምህራን ደሞዝ ክፍያ መዘግየት በተመለከተ የኢትዮጵያ መምህራን ማህበር ጣልቃ እንዲገባ ጥሪ ያቀረቡ። ማህበሩ ሁኔታውን በርካታ መምህራንና ቤተሰቦቻቸው ለከፋ ችግር አጋልጧል ሲል አስጠንቅቋል። የትግራይ መምህራን ማህበር ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ የደሞዝ ክፍያ ለረጅም ጊዜ ያለመፈጸሙ መምህራንና ቤተሰቦቻቸው በረሃብ ምክንያት ለህመም፣ ለሞት ጭምር እየተዳረጉ እንደሆነ ገልጿል። የመምህራን ደሞዝ መከልከልን የኮነነው ማህበሩ ድርጊቱን ከፖለቲካዊና ርዕዮተ ዓለም አለመግባባት የመነጨ እጅግ የከፋ ግፍ እና በታሪክ የሚኮነን ተግባር ሲል ጠርቶታል። የትግራይ መምህራን ማህበር ፕሬዝዳንት ንግስቲ ጋረድ እንደገለጹት በክልሉ የሚገኙ መምህራን የደሞዝ ክፍያ እንዲፈጸምላቸው በጽሁፍ ጥያቄና በሰላማዊ ሰልፎች አማካኝነት በተደጋጋሚ ተማጽነዋል። ሆኖም ግን ለቀረበው አቤቱታ ተገቢውን ምላሽ የሰጠና መፍትሄ ያመጣ ምንም አይነት ኃላፊነት የሚሰማው አካል አለመገኘቱን ማህበሩ አስታውቋል። ፕሬዝዳንቱ አክለውም የደሞዝ ክፍያ መዘግየት መቀጠሉ በመምህራን ላይ አስከፊ መዘዝ አምጥቷል ያሉ ሲሆን በርካታ መምህራን ከጦርነት ማገገም ካልቻለም የክልሉ ነባራዊ ሁኔታ ጋር ተደምሮ መሰረታዊ የዕለት ተዕለት የኑሮ ወጪያቸውን ለመሸፈን እየተቸገሩ መሆኑን አስረድተዋል። ማህበሩ የኢትዮጵያ መምህራን ማህበር ከፌዴራል መንግስትና ከሌሎች ከሚመለከታቸው አካላት ጋር በመወያየት ለቀውሱ መፍትሄ እንዲፈለግና መምህራን ውዝፍ ደሞዛቸውን እንዲያገኙ የበኩሉን ጥረት እንዲያደርግ ጥሪ አቅርበዋል። በደቡብ ሊባኖስ የተከሰተውን ውጥረት ተከትሎ እስራኤልና ሂዝቦላ ከዛሬ ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት አደረጉ። ስማቸው እንዳይገለጽ የፈለጉ የአሜሪካ ከፍተኛ ባለስልጣን ለሮይተርስ እንደገለጹት እስራኤልና ሂዝቦላ ከዛሬ ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት ላይ ደርሰዋል። ይህ ስምምነት በአሜሪካና በኳታር አሸማጋይነት እንዲሁም በኢራን ድጋፍ የተደረሰ መሆኑ ተገልጿል። ባለስልጣኑ ሂዝቦላና እስራኤል በተኩስ አቁም ስምምነት ላይ ደርሰዋል። ቀደም ብሎ ከተለዋወጡት ተኩስ በኋላ እስራኤልና ሂዝቦላ አሁን ላይ የተኩስ አቁም ስምምነት ውስጥ መሆናቸው ተረድተናል ሲሉ ገልጸዋል። ይህ የተገለጸው የሊባኖስ ባለስልጣናት ሌሊቱን ሙሉ እስራኤል በሰነዘረችው ተከታታይ የአየር ጥቃት በደቡብ ሊባኖስ ቢያንስ 18 ሰዎች ለህልፈት ከተዳረጉ በኋላ ነው። የእስራኤል ጦር በበኩሉ በደቡብ ሊባኖስ ከፋር ቴሚንት አቅራቢያ በነበረው ውጊያ ታንካቸው በመመታቱ 4 ወታደሮች መገደላቸውን አሳውቋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።